ዓለም ዛሬም ቢሆን በዘመናዊ ባርነት ውስጥ እየዋለለች ነው ሲል ሮይተርስ በዜና ዘገባው የዛሬውን የሰራተኞችን ቀን ይዘክረዋል። 50 ሚሊዮን የሚሆኑት በየዓመቱ ለአስገድዶ ትዳር፣ ለአስገዳጅ ስራ፣ ለወሲብ ንግድና ለህገወጥ ዝውውር ይዳረጋሉ በሚልም የላብ አደሮችን ቀን አስመልክቶ የወጣው መረጃ አመላክቷል። ዝቅተኛ ደሞዝም እንዲሁ ሰራተኞች የተፈተኑበት ያለው እንደሆነ ጠቋሚዎች አሉ። ሰዎች በሁለት መንገድ ለአስገዳጅ ብዝበዛ እየተዳረጉ ነው የሚለው ዓለም አቀፉ የሰራተኞች ድርጅት መንግስታት በዜጎቻቸው ላይ ብዝበዛ ያደርጋሉ፣ መብትና ፖለቲካ አስተሳሰባቸውን ስላንጸባረቁ ላልተገባ የሥራ ቅጣት ይዳረጋሉ፣ ግለሰቦችን በተዘዋዋሪ በሚደርስባቸው አስገዳጅ ሁኔታ ለዚሁ ተግባር ይጋለጣሉ ይላል። እንደ ፈረንጆቹ አቆጣጠር ግንቦት በገባ የመጀመሪያው ቀን የሚከበረው ዓለም አቀፉ የሰራተኞች ቀን ወይም ሜይዴይ ሲባል የሚጠራው ቀደምት የጉልበት ብዝበዛ፣ የባሪያ ንግድ፣ ያልተመጣጠነ ክፍያና ህገወጥ ዝውውር ይደረግባቸው የነበሩ ሰዎችና የመብት አቀንቃኞች የፈጠሩት አስተሳሰብ ነው። በቺካጎ ሃይ ማርኬት በተባለ ቦታ የሰሩ የነበሩ ሰዎች የለኮሱት የመብት ጥያቄ በመላው ዓለም የሚዘከር ነው። ሆኖም ዛሬ ድረስ በርካታ ሀገራት የስምምነቱ አካል ቢሆኑም ለጉዳዩ ተገቢውን ተግባራዊ መልስ አልሰጡም። ሰራተኞች እንዳይደራጁ ይደረጋል። ተገቢው ክፍያ አይሰጣቸውም። ጤንነቱን የጠበቀ የሥራ ቦታም የላቸውም። ተገቢውን ረፍት አያገኙም። በተቋማት ሐሳባቸውን በነጻነት መግለጽ አይችሉም። በተለያዩ ጉዳዮች አድሎና መገለል ይደረግባቸዋል። አሰሪዎች ከመንግስታት ጋር ባላቸው የጥቅም ትስስር የላብ አደሮች ጥያቄ ምላሽ እንዳያገኝ ይደረጋል የሚሉ መረጃዎችም አሉ። የዓለም የሰራተኞች ድርጅት 175 ገደማ አባል ሀገራት ያሉት ቢሆንም አብዛኞቹ ለጉዳዩ ተገቢውን ምላሽ እየሰጡ አይደለም በሚልም ይወቀሳል። የቺካጎ አሜሪካውያን አስተሳሰቡን ለዓለም በማስተዋወቅ የመጀመሪያው ሲሆኑ ይህም አንድ ሰው በቀን ከ8 ሰዓት በላይ መስራት የለበትም በሚል የተጀመረ አብዮትም ነው። እነዚሁ የኢንዱስትሪ ሰራተኞች በ1878 ዓ.ም በወቅቱ አሰሪዎቻቸው ላይ ያስነሱት አመጻ መንገድ ጠራጊም ሆኗል። አብዮተኞቹ ታዲያ እንዲሁ በሰላም ወደ ቤታቸው አልገቡም። በርካቶች በወቅቱ አስተዳደር ለግድያ ተዳርገዋል። ለአካል መጉደልም እንዲሁ ተዳርገዋል። ቺካጎ ጥቁር አሜሪካውያን በብዛት የሚኖሩባትና የግብርና እንዲሁም የኢንዱስትሪ እድገት መሰረት እንደሆነች የሚነገርላት ግዛት ናት። ለእነዚህ የታታሪ ሰራተኞች ውለታ ከተማዋ ቺካጎ መታሰቢያ ሐውልት አቁማላቸዋለች። ያ ወቅት ብዙዎች የሚደክሙበት፣ ጥቂቶች ሀብት የሚሰበስቡበት እንደነበረም ይታወሳል። ይህ አስተሳሰብ እንዲለወጥ አንቂዎችና ፈላስፎች በጎ አበርክቶ ነበራቸውም ይባልላቸዋል። ጆን ሎክ የተባለው ፈላስፋ የትኛውም ሀብት የወዛደሩ ውጤት ነው በሚል መናገሩ ለዚህ አስረጂ ሆኖ የሚቀርብ ነው። አሜሪካ ዛሬ በምጣኔ ሀብቷ ልዕለ ኃያል ለመሆን በመሰረታዊ መብቶችም ጠንካራ ለመሆኗ እነዚሁ አብዮተኞች ታላቅ አበርክቶ እንዳላቸው ይነገርላቸዋል። 70 ከመቶ የሚሆኑት በመላው ዓለም ያሉ ሰራተኞች በተለይም ከአየር ንብረት ጋር ለተያያዙ ጉዳቶች ተጋላጭ ናቸው ሲል ያለፈው ዓመት የድርጅቱ ሪፖርት ያመለክታል። ቀጣሪዎችና በተለይም ድሃ መንግስታት የሰጡት ትኩረት አናሳ ነው በሚልም የሚተች ነው። ለዚህም እንደ አፍሪካና እስያ ያሉ አህጉሮች በድህነታቸው የተነሳ ተጋላጭነታቸው ከፍተኛ ነው ተብሏል። በዚህ ሳቢያ በዓመት እስከ 850 ሺህ ሰዎች ለሞት ይዳረጋሉም ተብሏል። መገናኛ ብዙሃኑ ሜይዴይ ከበዓል በላይ ነው ይሉታል። ይህም በወቅቱ ጉልበታቸው በከንቱ ሲፈስ፣ አቅማቸው ሲዝል፣ አፋቸው ሲታፈን፣ ስድብና ዘለፋ አለፍ ሲልም መደብደብ ይደርስባቸው የነበሩትን ሰዎች መዘከር እንደሆነና አሁንም ትግሉ በሂደት ላይ እንደሆነ መረዳት ነው ይላሉ። ይህ ዕለት ታዲያ አሁንም የሥራ በደል የሚደርስባቸው፣ ጉልበታቸው የሚበዘበዝ፣ ዝቅተኛ ክፍያ የሚያገኙ፣ መገለልና መድሎ የሚደርስባቸው የአደባባይ ተቃውሞ ሰልፍ የሚያደርጉበትም ነው። መብታቸው የተረጋገጠላቸውም ቢሆኑ በአደባባይ ደስታ፣ በኪነ ጥበብ፣ የፖለቲካ ንግግሮችን በማድረግ ሐሳባቸውን በይፋ ይገልጻሉ፣ መፈክሮችንም ያሰማሉ። ይህም በእርግጥ የመሰለፍ ዕድሉን ላገኙ እንደሆነ ከግንዛቤ የሚገባ ነው። ጥቂት የማይባሉ ሀገራት የአደባባይ ሰልፍ እንዳይደረግ ይከለክላሉ፣ የሰራተኛው ጥያቄ እንዲታፈን ያደርጋሉ በሚልም ይተቻሉ። መገናኛ ብዙሃን በዘገባቸው የአንድ ሰው መብት አደጋ ውስጥ ሆነ ማለት የሰው ዘር መብት በሙሉ ተገረሰሰ የማለት ያክል ነው የሚለውን የቀድሞውን የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ ንግግር ዛሬም ያስታውሱታል። የሰራተኞች ድርጅቱ በሀገራቱ ባሉ የሰራተኛ ኮንፌዴሬሽኖች አማካኝነት የላብ አደሮችን ሁኔታ ያስገመግማል። አንዳንድ ሀገራት በዜጎች የጉልበት ብዝበዛ የሚመረቱ ምርቶች ወደ ሀገራቸው እንዳይገቡ እያደረጉ እንደሆነ መረጃዎች ጠቋሚ ናቸው። በዚህ ረገድ የአውሮፓ ህብረት በተደጋጋሚ
በተደጋጋሚ የሚያነሳቸውና የሚተገብራቸው ጉዳዮች ተጠቃሽም ናቸው። የአውሮፓ ህብረት ባለፈው ዓመት በምንም ሁኔታ ውስጥ በአስገዳጅ የጉልበት ብዝበዛ የተገኘ ምርት ወደ ህብረቱ አባል ሀገራት እንዳይገባ ለ4 ዓመት የሚዘልቅ ህግ ደንግጎ በመተግበር ላይም እንደሆነ የሚታወቅ ነው። የህብረቱ አባል ሀገራት በራሳቸው ሀገር ተመሳሳይ ድርጊት እንዳይፈጠር ብርቱ ክትትል እንደሚያደርጉም በህጉ ተመላክቷል። ይህም የሰራተኞችን አያያዝ አደጋ ውስጥ የሚጥሉ ሀገሮች ጥንቃቄ እንዲያደርጉ ያስችላቸዋል። ይህ ስምምነት በተለይም በሴቶች ላይ የሚደረግን አስገዳጅ ጉልበት ብዝበዛ በጽኑ የሚከላከል ነው። አቅማቸው ለስራ ያልደረሰ ህጻናትን ቢሆኑ የጉልበት ብዝበዛ ህገወጥ ዝውውር እንዳይደረግባቸው ክልከላ ያደርጋል። የአካልና የአእምሮ ጉዳት ያለባቸውም እንዲሁ በተገቢው እንዲስተናገዱ፣ ይኸውም ጉዳታቸው ከማንኛውም እድል እንዳያግዳቸው ጥብቅና ያደርግላቸዋል። አሜሪካ፣ ካናዳ እንዲሁም ሜክሲኮ በጋራ የገቡበት ስምምነት እንዲሁ ተጠቃሽ ነው። ይህም በመሆኑ ተቋማት የጉልበት ብዝበዛን እንዲሁም አስገድዶ ማሰራትን እንዲያቆሙ ያደርጋቸዋል ሲባልም ይነገራል። ይህም ማለት በትንሹ የተጀመረው የቺካጎ አብዮተኞች በዓለም ላይ ለታላላቅና መሰረታዊ ለሆኑ ለሰው ልጅ መብቶች ጥንስስ ያስቀመጠም ያደርገዋል። ዓለም አቀፉ የሰራተኞች ድርጅት አይሎ ካጸደቃቸውና የሰራተኞች መብት ተብለው ከተዘረዘሩት ውስጥ ያለምንም አድሎ በእኩልነት ከመታየት ጀምሮ ተመጣጣኝ በሆነ ክፍያ ደህንነቱ በተረጋገጠ ሁኔታ መስራት ይገኝበታል። እዚህ ጋር ዝቅተኛ የደሞዝ ወለል መተመንን አስገዳጅም ያደርገዋል። ይሁን እንጂ ኢትዮጵያን ጨምሮ ጥቂት ሀገሮች ዝቅተኛ የደሞዝ ወለልን ተግባራዊ ያላደረጉ እንደሆነ የሚታወቅ ነው። ይህ ክፍተት ታዲያ አሰሪዎች ባሻቸው ደሞዝ ተቀጣሪዎችን የሚያስተናግዱበት እድል እንዲፈጠርላቸው አድርጓቸዋል በሚልም ይነገራል። በመሆኑም 100 ሚሊዮኖች የሚሰሩት ስራ የዕለት ጉርሳቸውን፣ የዓመት ልብሳቸውን ማሟላት እንዳይችሉ እንዳደረጋቸው እንዲሁ በክፍተት የሚነሳ ነው። በዛው መጠን የስራ አጥ ቁጥር መበራከቱ ቀጣሪዎች ባሻቸው መጠን መክፈል እንዲችሉ አሊያም ሰራተኞችን እንዲያሰናብቱ አመቻችቶላቸዋል ተብሎም ይተቻል። ዛሬ ተስተዋለ ያለው የኑሮ ውድነት ሰራተኞችን በሮቦት መተካት ወይም አውቶሜሽን፣ የክፍያ መለያየት፣ የስራ ማጣት፣ የሰዎች ዝውውር ችግር ሆኖ እንደቀጠለ ነው የሚሰማው። በተለይም አውቶሜሽን በቀጣዩ በዋናነት ለሰራተኞች አስጊ ነውም ይባላል። ለዚህም ታዲያ የቴክኖሎጂ ፈጠራ ባለቤት የሆነው ኢለን መስክ ከዓመት በፊት በተለይም አርቲፊሻል ኢንተለጀንስ የሰው ልጆችን ስራ ተክተው መስራቱ የስራ አጥ ቁጥር እንዲጨምር ያደርገዋል፣ የሰራተኞችን የመደራደር አቅም ይቀንሰዋል በሚል የተናገረው ማሳያ የሚሆንም ነው። በእርግጥ ዓለም አቀፉ የሰራተኞች ድርጅት አይሎ ሮቦቶችና አርቲፊሻል ኢንተለጀንስ የሰው ልጆችን ተጋላጭነት እየቀነሱት ነውም ይላል። ይህም በከባድ ሁኔታ ውስጥ በአድካሚ ስራ ላይ አሊያም መርዛማ በሆኑ የስራ አካባቢዎች በሮቦቶችና በአርቲፊሻል ኢንተለጀንስ መታገዝን መልካም ዕድል በማድረግ ይወስደዋል። ይህ ታዲያ ለሰራተኞች ከሚሰጠው የጤና ጥቅም አንጻር ብቻ የታየም ነው። ስለሆነም ድርጅቱ የተሻለ ነው ብሎ የመረጠው ሮቦትና አርቲፊሻል ኢንተለጀንስ በድርጅቶችና በመንግስታት እንዲበረታታ ያመለክታል። ሰራተኞች በሮቦቶች እንዳይተኩ ያሳሰበው ይኸው ድርጅት ተቋማት ቴክኖሎጂዎችን ስራ ለማቀላጠፍ የሰራተኞችን ደህንነት ለመጠበቅ እንጂ ለመተካት እንዳይውልም አሳስቧል። 400 ሚሊዮን በላይ ለሚሆኑ ሰዎች መንግስታት አሁንም ስራ አልፈጠሩላቸውም በሚልም ይተቻሉ። በተለይም ከኮቪድ-19 በኋላ የተቀዛቀዘው የሀገራት ኢኮኖሚና የዕዳ ጫናቸው ለዚህም አንዱ ምክንያት ተደርጎም የሚወሰድ ነው። ይኸው ድርጅት ችግሩ የበረታባቸው ድሃ ሀገራት መፍትሄ እንዲቀይሱም አሳስቧል። ለሰራተኞቻቸው ተገቢውን የኢኮኖሚና የጤንነት ጉዳይ ከማስጠበቅ በተጨማሪ ለሀገራቸው ዜጎች የስራ ዕድል እንዲፈጥሩላቸውም አሳስቧል።